ከሰው ሲሄድ የከበረው ይመጣል ማለት ይሄኔ ነው ማለት ነው። እና ለደስታ ለሩታዬ የቤቱን ቁልፍ ሰጥቷታል። እንደፈለግሽ መሆን ትችይበታለሽ ብሏታል ማለት ነው። እና እንዴት አባቱ ነው ደስ የሚለው። እዩ በዚህ አጋጣሚ እናመሰግናለን ከእህታችን ጎን ስለሆንክ ማለት ነው። ሁልጊዜም ከእሷ ጎን አትጠፉ። አንተና ፈረንጁ በጣም ነው የምናመሰግናችሁ በዚህ አጋጣሚ እና ማለት ነው። ሩታዬ ይሄኛው ለአንቺ ሲያንስብሽ እንጂ አይበዛብሽም ማለት ነው። የምሬ ነው። እና ይገባሻል፣ በጣም ይገባሻል። ብዙ ዋጋ ከፍለሻል፣ ተገፍተሻል፣ ተሰድበሻል፣ ተረግጠሻል። ይሄ ደግሞ ለአንቺ ፈጣሪ የሰጠሽ ስጦታ ነው፣ ደስታን ማለት ነው። እና በጣም ነው ደስ የሚለው። እንደ ስምክ ደስታን እየፈጠርክላት ነው ማለት ነው። እና በዚሁ ቀጥሉበት። አንቺም ደግሞ የራስሽን ህይወት መቀጠል ነው። በቃ ያ ሰው የራሱን ህይወት ቀጥሎ የለ አንቺም ደግሞ የራስሽን ህይወት መቀጠል ነው። በእርግጥ መርሳት ከባድ ቢሆንም ማለት ነው። አንዳንድ ጊዜ ደግሞ መርሳት ያለብንን ነገር ደግሞ መርሳት አለብን ማለት ነው። እና ደስተኛ ሆነሽ ከደስታ ጋር ደስተኛ ሆነሽ እንድትኖሪ ነው የምንፈልገው፣ የኛ ፍላጎት። ያ ሰው የራስ ህይወት እያለ ነው። እንኳን አንቺን ልጁንም የማይፈልግ ሰው ከአንቺ ጋር ምን ያደርጋል? የምር እንደዚህ አይነት ሰው ቢሄድም አይጎዳም፣ ቢመጣም አይጠቅምም። ቢመጣ ራሱ ለአንቺ ይጎዳሻል እንጂ አይጠቅምሽም። ቢሄድ ነው የሚሻልሽ ማለት ነው። እና እንደዚህ ፈገግ ብለሽ የራስሽን ህይወት መጀመር ስለጀመርሽ በጣም ደስ ያለኝ። በነገራችን የምሬ ነው ብላችሁ በጣም ደስ ብሎኛል። ለምን በጣም እየተገፋች እየተረገጠች እየተሰደበች ያለች ሴት ናት። በባሏም በኩል እየተገፋች ነው፣ በኦዲንሶችን በኩል እየተሰደበች ያለች። ለእኔ ጀግና ነሽ። በቃ ይገባሻል፣ ያንስሻል እንደውም ማለት ነው። እንደውም ደስታዬ ሌላ ነገር እንደው ጨምረክ ሰተብታት ደስታ ደስ ይለናል። ያው ከባርማዶ አይደል እንደ መጣው የባርማዶ ብር ድርጅቶቹ ምናምን ስላሉ ያው እንግዲህ ከድርጅቱ ደግሞ አንዱን ብትሰጣት በስሟ ብታረግላት በጣም ደስ ይለናል ማሪ እና ማለት ነው ውዶቼ። እና ደስ ነው ያለኝ እኔ በነገራችን ላይ በቃ ምን ልበላችሁ፣ ቤቱን ሲሰጣት ማመስቃ እንደዚህ ከደስታ ጋር በቃ ተቀብለው እምቢ ትላለች ብዬ ነበረ። ስትቀበለው ሳይ እንዴት አባቱ ደስ እንዳለኝ። ምን ቢሄድ አይጥ ቢሄድ ምን አንበሳ ምን ቢል ምን የሚባል አባባል አለና ጠፋብኝ። ተረቱን ለተረተኞች ልተው ነው የሚባለው። እና በቃ ማለት በቃ እኔ እንጃ ይሁን አንዳንድ ልፋጫም ሲሄድ ምን አንበሳው ይመጣል ነው የሚባለው። እንደ ንግስት አድርጎ የሚወድሽ ሰው እንደ ንግስት አድርጎ ይኖርሻል፣ የማይወድሽ ሰው ደግሞ እንደ አህያ ረግጦ ያኖርሻል ይላል የሀገሬ ሰው ሲተርት ማለት ነው። እና አንቺ ደግሞ እንደ ንግስት ነው መኖር የሚገባሽ ማለት ነው። እንደ አህያ ሳይሆን እንደ ንግስት፣ ምክንያቱም ንግስት ስለሆንሽ ማለት ነው የኔ ውድ። እና ሩታዬ የኛ ንግስት የኛ ልዕልት ማለት ነው ይገባሻል፣ ይገባታል ውዶቼ። እና ሂዱበት ደስታና ሩታና እዩንም ሰብስክራይብ አድርጉት። እንግዲህ ምንም ማድረግ አይቻልም። እና በጣም ነው ደስ ያለኝ አንድ ላይ ስላየዋችሁ። ስጦታ ይዘመተ እሺ ስላለች ስለተቀበለች በጣም ነው ደስ ያለኝ። የምሬን ነው። እና ደስታችሁ እጥፍ ድርብ ይሆንላችሁ። ውለዱ፣ ክበዱ። ሰርጋችሁን፣ ክርስትና፣ ልደት የምንበላ ያድርገን። አማሮች እንደዛ ነዋ። እና ውለዱ፣ ክበዱ። የሽማግሌ ምርቃት እና በጣም ደስ ያለኝ ሩታዬ፣ ላንቺ እኔ በጣም ደስ ብሎኛል። ፈጣሪ ደግሞ ከዚህ በላይ ያስደስትሽ፣ ይካስሽ። ያው የሰው ልጅ የሚክሰው ፈጣሪ ነው፣ ሰው አይደለም። እና ፈጣሪ ነው የሚክሰው። ስትገፊ ብዙ ነገሮችን አሳልፈሻል፣ ብዙ መከራዎችን፣ ብዙ ጭንቀቶችን አሳልፈሻል። ፈጣሪ ደግሞ ይህን ልጅ ያመጣልሽ ሊክስሽ ነው አይደል እንዴ? ይሁን ነገር ሲመጣ ምክንያት እንስጠው፣ በምክንያት ነው የምር። እና ብቻ ሰላማችሁ ይብዛ። ፈጣሪ ደግሞ ማላችሁ ላይ ክፍተት አይፈጠር። ሽምግልናውን የምንበላ ያርገን፣ ቀለበቱን የምንበላ ያርገን። የሉሉ ሁለተኛ አባት ማለት ነው። እና ለሽምግልናውም እንዳትረሱ ጥሩን። እና በቅርብ ደግሞ አዲስ ነገር አለ እንጠብቃለን። ሩታዬ እንዴት ደግሞ እንዳማረባት የምሬ ነው ብላችሁ ዛሬ ሙዲ አይደለም። እና እንዴት እንዳማረባት ሸጋ ሆናለች። የሸጋ ሀብቴ ልጅ ማለት ነው። እንዴት እንዳማረባት እንዴት ደስ እንደምትል ቆንጅዬ ሆና ሽንቀጥቀጥቀጥ ብላ። አንዳንዶቹ አሉ አይደል እንዴ የመጀመሪያ ፍቅረኛችን ነው እያሉ ዝርጥጥ ብለው የሚመጡ ተንጠልጥለው። እቺ ግን ይዋት እስኪ ልጅ ወለደች ትመስላለች። አሁን ስንቱን ነው የምታማልለው ይምር። እና አብርሽ ራሱ የያዘው ይዞት ነው እንጂ ስንት ያማልለዋለች ብላችኋል። እና በጣም ነው ደስ ያለኝ። በቃ ማለት ፈጣሪ ያዝልቅላችሁ። በፍቅር የምትኖሩ ያርጋችሁ። በሰላም በጤና የምትኖሩ ያርጋችሁ። ነገ ደግሞ አበጋዝ መጥቶ እንዳይበጠብጥ እሱን ነው መፍራት።
እሱ አንቺን ከሌላ ሰው ጋር ሲያይሽ ያገረሽበታል። እሱ ደግሞ ከሌላ ሰው ጋር ሲሆን በቃ ኖርማል ነገር ነው። አንቺ ከሌላ ሰው ስትሆኝ ደግሞ አይ መጥፎ ነገር ነው። እና እኔ ከደስታ ጋር ፍቅር ፍቅር እየተጫወታችሁ ብትመጡ ደግሞ እንዴት አባቱ ደስ ይለን ነበረ። ውዶቼ፣ ማሮቼ፣ ፍቅሮቼ እኔ ሩታን የወደደ ወዳለሁ፣ ሩታን የጠላ እጠላለሁ። በነገራችን ላይ ማለት ነው ማንም ይሁን ማንም ባሏ ራሱ ቢሆን ማለት ነው ካከበራት አከብረዋለሁ፣ ካላከበራት ደግሞ ረግጠዋለሁ። የምር አንዳንድ ሰዎች አላቸው አትርገጭው እንደዚያ ረግጠዋለሁ። ረግጠው በጣም ነው ምረግጠው። ትንሽ አልረግጠውም ሲጀመር በደንብ አድርጌ ረግጠዋለሁ። ለምን እንደምረግጠው ታውቃላችሁ? ለሴት ክብር ስለሌለው፣ ለሚስቱ ክብር ስለሌለው፣ ለልጁ እናት ክብር ስለሌለው ነው ምረግጠው። አትጻፉ ኮሜንት ላይ አትስሙኝ። ከፈለጋችሁ እንደዚህ የሱ ሲረገጥ የሚቆረቁራችሁ ሰዎች ተገልበጡ፣ በአናታችሁ ተተከሉ እና እህታችንን ሲያንቋሽሽ ሴት በቃ እህታችን ባትሆን ሴት እንዲህ ሲያንቋሽሽ ሴት ልጅ እንደሆነ ነገር የምሰማው መሰላችሁ እንዴ? ረግጠዋለሁ። በስራው ነው የሚረገጠው፣ በስራው። እኔ ከሱ ጋር ምንም አይነት ጥላቻ የለብኝም በነገራችን ላይ ምንም አይነት ጥላቻ እና ምንም አይነት ጥላቻ የለብኝም። ለሴት ልጅ ክብር ይኑረው በቃ። ማለት ውሽሚትን ሊንከባከባት ይችላል፣ ግን ሁለት ቆዳ ለብሶ መምጣት የለበትም እዚች ጋር ማለት ነው። እሷም እችም እኮ ሴት ናት፣ የልጁ እናት ናት አይደል? አብራው ብዙ ነገር ያሳለፈች ናት። ስለዚህ ለእሷ ክብር የሚባል ነገር መስጠት አለበት። እኔ የምረግጠው በስራው እንጂ ያለ ስራው አይደለም። ከመሄድ ተነስቼ አይደለም እሱ የምናገረው፣ በስራው ነው የምረግጠው። ረግጠዋለሁ። ምንም አያመጣም። ምንም አታመጡም ማለት እናንተ ምንም አታመጡም። ምን ታመጣላችሁ? የምር ዝንቦቹ ማለት ነው፣ የሄርሜላ ዝንቦች ዘግዝቄ ነው ምረግጠው። እንደውም ሁለቱንም ምረግጣቸው፣ ሄርሜላንም እችንም ማለት ነው፣ ያኛውንም ማለት ነው። ውሽማን እረግጣቸዋለሁ። አፋችሁን አትክፈቱ። እዚህ መታችሁ ኮሜንት አትጻፉልኝ። እኔ ስረግጣቸው ማለት ነው። እኔ ምረግጠው የሆነ ሰው ምረግጠው በስራው ነው፣ በቃ በሚሰራው ስራ ነው። እኔ ከሱ ጋር የሆነ የግል ጥላቻ ወይም የግል የሆነ ነገር ምናምን ኖሮብኝ አይደለም። የትኛውም ሰው የሚናገረው የሆነ ሰው በሚሰራው ትክክል ባልሆነው ስራ ነው። ጭራሽ ትክክል ያልሆነ ስራ እየሰራ ላሞጋግሰው ትፈልጋላችሁ እንዴ? ትፈልጋላችሁ? አላሞጋግሰውም። ምን ታረጉኛላችሁ? የምር አላሞጋግሰውም። እረግጠዋለሁ። በስራው ነው። እዚህ ጋር ራሱ አጥፍተው ቢመጡ ደስታ ራሱ አጥፍቶ ቢመጣ ዘግዝቄ ነው የምረግጠው። ይሁን ነገር ቢናገር ግን እህቴ ሩታዬን ስላከበረልኝ አከብረዋለሁ፣ አልረግጠውም። ስለወደዳት ወደዋለሁ። ገባችሁ? የሚሰጣት ክብር እዩ፣ እንዴት እንደሚንከባከባት ማየት አለባችሁ። ያንን ይሁና ይህንን ይሁ፣ ከዛ ትፈርዳላችሁ ማለት ነው። እና እረግጣለሁ። የሆነ ሰው ካጠፋ ረግጣቸዋለሁ። ምንም አታመጡ። አትጻፉ ኮሜንት ላይ። ሩታ ዛሬም ነገም ሩታ ናት ሚዲያውን የምትመራው እሷ እንጂ ሌላ ሴት ወንድ ሌላ ወንድም አይመራውም። ያለሷ የኢትዮጵያ የቡታጀራ ዩቱበሮች ባዶ ናቸው። ገባችሁ አይደል? ያለሷ የኢትዮጵያ ዩቱበሮች የቡታጀራ ዩቱበሮች ባዶ ናቸው። አበጋዝ ራሱ ባዶ ቀፉ ነው ያለ ሩታ ማለት ነው።